በአፋን ኦሮሞ ፖለቲካ ከምትሰራ ይልቅ በአማርኛ ፖለቲካ ስትሰራ የበለጠ የኦሮሞ የፖለቲካ የተቃዋሚው ግሩፕ ያዳምጣል። በኦሮምኛ ስታወራቸው እውነት የነገርካቸው አይመስላቸው። ያንኑ ነገር በአማርኛ ስታወራ እውነት ተነገረ። ጥናት ተደርጎ ይሄ ነገር አካሄዳቸው ሁሉ መረጃ ይደርሳቸው ስለነበር ይሄ ጫካ አካባቢ ያለው ግርግሩ የመዋቅር ለውጥ ተደርጎ ነበር። እርምጃ ይሄ ያለው መረጃ ያቀብላል ምናምን የሚባለው መጨረሻ ላይ ግን በተለይ 4 ሰዎች እንዲነሱ ተደረገ። እኚህ ከጫካ የመጡ ሰዎች አሁን አማራ ክልል ከመንግስት ጋር ስምምነት አድርገው የመጡ ሰዎች ወደ ክልሉ ሲመጡ ምን ማለት ፈለጉ? ክልሉ ውስጥ እኛ ሲረዱ የነበሩ ሰዎችን እናጋልጥ ማለት ፈለጉ። አጋልጡ ማለትም አስቸጋሪ ነው። በተወሰነ ደረጃ ክልሉ ውስጥ ያለውን ተቋሙን ሊያፈርስ ይችላል። አንዳንዴ ሰፊ ሆንና መደርመስ ሊመጣ ነው። አታጋልጡ ማለትም ወለጋ አካባቢም ጉጂ አካባቢም ጎጃም ደግሞ አሁን የሰሞኑ እንደተመለከተ ሜዳ ላይ የለም። አሁን በሜዳ ላይ ሲሸነፍ ሚዲያው ደግሞ አለ። በሚዲያ ማንሰራራት ነው የሚፈልገው። መረጃ ቀባዮቹ እነማን ናቸው? እውነቱን ለመናገር አይገርመኝም። ምክንያቱም መጀመሪያውኑ እጠረጥራለሁ እንደዛ እንደሚኖር። የመንግስት እኮ ዝም ብሎ ተራ ደጋፊ ምናምን ቢሆን እኮ ምንም አይደለም። ወሳኝ የሆኑ የመንግስት ሰዎች ጀዋርን ባጋለጥክና በተቸ ቁጥር ሲቀየሙና በአሽሙር ሲናገሩ ስሰማ ያሳዝናል። ጫካ ገብቶ መሳሪያ ተሸክሞ የሚገላበጥ አለ። እኔ እንደዛ ብዬ ነው የምገልጸው። በነገራችን ላይ ትክክል አይደለም ያኛው መንገድ። የሚሻለው ጥሩ የሚሆነው በሰላማዊ ህጋዊ መንገድ ብትታገል ዘመነ መተህ ጠቅላይ ሚኒስትር እንድትሆን ፈልጋለሁ። በሰላማዊ በህጋዊ መንገድ እድም ሰጣለሁ። ጃልመሮንም እንደዛ። አንድ ነገር አለ። አሁን የጀዋርን አካሄድ በሚመለከት አንድ ሀቅ ገብቶታል። መነካት የሌለበትም ቦታ መንካቱ ዋጋ አስከፍሎታል። እሱንም ትቷል። አሁን